ራሱን ነው እኮ መስሎች ወይ እኔ ውጪ ቆይ አሁን አንዴ እንደ ትልቅ ሰው እናወራ። ይቅርታ ከየት ነው የመጣሽው? ማነሽ? ደስታን ታውቂዋለሽ? ጃኒ ምን ጋር ይገባል መልሽላችሁ ነው ደስታን ታውቂዋለሽ? ከመጠየቅ በፊት አንተ አላውቅም። ከየት ነው የመጣሽው? የደስታ ወንድሞች ነን። ኦኬ የባሌ አዎ የደስታ ምንም ክርክር አንፈልግም። ይሄን ድርሰት ይሄን ድራማችሁን ታቆማላችሁ። ከዛሬ ጀምሮ ከዚህ ከተማ ተነስተሽ እንድትሄጂ እንፈልጋለን። ሌላ ነገር እንዲደርስብሽ ካልፈለግሽ ከዚህ ከተማ ለቀሽ ሂጂ ማለት ሰው ለቀሽ ሂጂ ከዚህ ከተማ ውስጥ ብናገኝሽ በምንወስደው እርምጃ እኛ ተጠያቂ አንሆንም። ላንተም ነግረናል። ይኸውላችሁ ከዛሬ ጀምሮ ሂድ። ይኸውልህ ስሙኝ፣ የሁላችሁ ሚስጥር አንድ ባንድ እየወጣ ነው እያለቀ ሁሉም መስመሩን እየያዘው ሄርሜላም ብትሆን ደስታም ቢሆን አብርሃም ቢሆን ሁሉም እያንዳንዱ ነገር እየተስተካከለ ነው። ማን ሰራ እያንዳንዱ ማን እንደላካችሁ አንተ ነው የምታደርገው። ምን ማድረግ እንደሚልካችሁ እያንዳንዱ ነገር ነው ደርሼበታል። ስለዚህ እቺን ሴት ግን አሁን እንድትናገሩት አልፈልግም። የራሷ የሆነ እውነት አላት። ገባህ አይደል? አንተ የመጨረሻ ማስጠናታል እኮ እዚህ ሀገር ውስጥ ደግመን እንዳናያት የመጨረሻ ትይዛት ይሂድ በሰላም ባባ ታላው ባባዬ ባባ ታላው ባባ ታላው ባባዬ ባባ ታላው። እሺ ቤተሰቦች ትንሽ የወንድማችን ስም እየጠፋ ስለሆነ እዚህ ጋር እሱ ነገር ለማጣራት ነው እዚህ ድረስ የመጣ ነው። የደስታ ስም እየጠፋብን ስለሆነ ልጅ አለኝ የምትል ልጅ ከበቡቼ በኩል መጣለች እና እሱን ለማጥራት ሁለቱንም እንፈልጋቸዋለን እና ወንድማችን እንደዚህ አይነት ልጅ እንዳልሆነ እንኳን ልጅ አይደለም ትዳር አይደለም ከዛ በፊት ምንም አይነት ላይፍ እና ህይወት እንደሌለው እንድታቁልንም ጭምር ነው እዚህ ድረስ የመጣ ነው። እዛ እስቲ እነሱን እንጠራና ያለውን ነገር በደንብ እናወራለን ብለን ነው። በጣም ስሜታዊ ሆነን ነው እዚህ ድረስ የመጣ ነው። እንደዚህ አይነት ቪዲዮ እየተሰራ ለምንድን ነው ስሙ እንዲጠፋ የተፈለገበትን ምክንያት ማወቅ ስላልቻል እሱን ነገር በግልጽ እና ያለውንም ነገር ደግሞ ለማስረዳትም ጭምር ነው እዚህ ድረስ የመጣ ነው። አለ የምትለው መረጃ ካለ በግልጽ እንድትነግረን እንፈልጋለን። ኤቪደንስ ካላት ምን ኤቪደንስ አላት? ልጅ ወልጅ ያለው ሚስቱ ነኝ ምናምን የተላከች ልጅ እንደሆነች እናውቃለን። እኛ በነ ሄርሜላ የተላከች ልጅ እንደሆነች እናውቃለን እና እሱን ነገር ግልጽ ለማድረግ ነው እዚህ ድረስ የመጣ ነው። እስቲ ይምጡና ደግሞ አንዳንድ ነገሮችን አብረን ከነሱ ጋር እናወራለን። በዚህ ልክ እንደዚህ መወራት አልነበረበትም። እኔም እኮ ነገሩ ፎርሜሽኑ አዲስ ነው። እንደዚህ አይነት ነገር ትዳር እንደሌለው ነው ፎርሜሽን ያለኝ። እኔ ደግሞ ወንድሙ እንደመሆኑ መጠን እንደዚህ አይነት ነገር ዲፎርሜሽን ይኖረኝ ነበር። ይሄ እዚህ የሆነ ነገር የተፈለገ ነው የሚመስለኝ። እስቲ እኔ ግራ ገብቶኛል በጣም። እስቲ ይምጡና እንነጋገራለን። እየመጣች ነው መሰለኝ። ስም ለማጥፋት ካልሆነ በስተቀር የኛ ወንድም እንደዚህ አይነት ነገር የሚያደርግ ልጅ አለ። በጣም ስብዕና ያለው የጥሩ ቤተሰብ ልጅ እንደሆነ ጠንቅቀን እናውቃለን። ጠንቅቀውም ሰዎች ያውቁታል እና እንደዚህ አይነት ስም ከሚጠፋ ብለን እዚህ ድረስ ለፍተን የመጣ ነው። አንዳንድ ነገሮችም እየደረሰበት ነው ያለው። ሩታም ከእንደዚህ አይነት ነገር አንጻር ይመስለኛል ከሱ ጋር ያላት ግጭት ከሱ ጋር አንዳንድ ነገሮች እያልሆነ የሆነበት ምክንያት ለዛ ይመስለኛል። እነዚህ ነገሮች ማጥራት አለብን። ከዚህ በኋላ እኛም አርፈን አንቀመጥም። እስካሁን ድረስ ያው በሱ ጣልቃ ላለመግባት ብለን ነበር ዝም ያልነው። አንዳንድ ነገሮች ላይ በሱ ህይወት ላይ እኛ ጣልቃ አንገባ። እሱ የፈለገውን እሱ የሆነውን ነገር ያሰበውን ነገር እንዲያደርግ ነበረ ጊዜ ሰጠነው። አሁን ግን በጣም አልፎ ህይወት ውስጥ ሌላ ነገሮች እየተፈጠሩ ስለሆነ እነዚህ ነገሮች ማጥራት ይኖርብናል በግልጽ ማለት ነው። ለዛ እስቲ ቤተሰቦች ይምጡና ደውለንላቸዋል። ይምጡና ያለውን ነገር አብረን እናወራለን። እሺ ቡቼን ደውለንለታል። እስቲ በስነ ስርዓት የሚያገናኘን ከሆነ ከልጅቷ ጋር እስቲ ያለው ኢንፎርሜሽን ደግሞ እኔ እስካሁን ነገሮቹ በጣም ግራ እንደገቡኝ ነው። እስቲ ቡቼ መጥቶ የሚመጣውን እስቲ ያለውን ነገር ማየት እንፈልጋለን። እኛ አንድ ሰው አብሮ ሲኖር ፎቶ ይኖረዋል። ላይፍ ህይወት ሲያሳልፍ ወይ ፎቶ ይኖረዋል። አንዳንድ መረጃዎች ይኖሩታል ብዬ አስባለሁ። ያላት መረጃ ካለ ትናገር፣ ካልሆነ ግን ውሸት ነው። ሁሉ ነገር ውሸት ነው። እስቲ ቡቼ ይምጣና ምን ነው እንዲያገናኘንም ስለምንፈልግ ሰላም ነው። ሰላም ነው አለ። ምንድን ነው ደቀናችሁ ካሜራ እየሰራችሁት ያሉት ነገር ደስ ስለማይ
ማለት እኔ ምንድነው ምን አጣጣው በሰው ህይወት ውስጥ በጣም ጣልቃ እየገባችሁ ነው። እኔ አዎ መች በማየት አይደለም በደስታ ህይወት ውስጥ በጣም ጣልቃ እየገባ ነው ብቻ እናንተ አሁን ለማታውቀው ልጅ ከዚህ በፊት እኮ ነግሬ ነበር። እየሄደበት ያለው እርምጃ ትክክል አይደለም። እናንተም ቤተሰቦቹ ከሆናችሁ ምከሩት፣ ዘክሩት ብዬ ነግሬያችኋለሁ። ከዚህ እንደዛ ባይሆን ኖሮ እንደ ሩታ እንደዚህ እንደማንም ተራ ሰው ሰድባ አበባውን ፊቱ ላይ በትና እንደዚህ ለቋት ነው ማርያም አታረግም። እናንተ ፑሽ እያረጋችኋት ነው። አሁን እናንተ ጋር መከራከር አገባ ውስጥ መግባት አልፈልግም። ግን ደስታ የምታስከብሩት ከሆነ አሁኑኑ ከመጣበት ሀገር በሰላም ወደ ሀገሩ እንዲመለስ ማድረግ ነው። እየሰማኝ ነው። እሱ ማይሆን ነገር ነው። እሱ ማይሆን ነገር ነው። ጭራሽ የምሬ ነው የምልህ። ከአውሮፓ መጣ ሚስቴኖች ባሌ መልሽልኝ ሩታ እያለች እያበደች ነው። ይሄ የእናንተ ስራ ነው። እኛ ሳናውቀው እንዴት ነው እናንተ ጋር ማጥፋት የምታረጉት ጥረት ነው ይሄ እንጂ ደስታ እንደዚህ አይነት ልጅ አይደለም። በቃ ከነ ልጁ እኮ ነው የመጣችው። አንተ እየሰማኝ ነው እንዴ? በቃ ምን ልጁ የደስታን ልጅ ይዛ መጣለች እንዴ? ከአውሮፓ ከኛ ጋር ተከረከረ አይደለም። ልጅቷን አገናኘን። ምን ታረጋት ነው? አገናኘንና እና ማጣራት እንፈልጋለን። ቤተሰቦቹ አይደለም መስማት እንፈልጋለን፣ ማየት እንፈልጋለን። ልጃችን ከሆነች ምን እንቀበላለን? እናንተ መጀመሪያ ስለ ደስታ የምታውቁት ነገር ከሌለ በስተቀር ለምን ነው ማሳያችሁ? እርግጠኛ ስለሆንኩ ነው። በወንድሜ እርግጠኛ ስለሆንኩ ነው። በወንድሜ እርግጠኛ ስለሆንኩ ነው። ወንድም ሊሆን ይችላል፣ እዚሁ የፈጠራችሁት ነገር ወንድም ሊሆን ይችላል። እየሰማኝ ነው ሁለታችሁ። ግን አሁንም ቢሆን እያደረገ ያለው ነገር ትክክል አይደለም። ትዳር አለው አውሮፓ ላይ ደስታ። ሩታንም በድሏት ወይ ደግሞ አሰቃይቷት መጥፎ ሁኔታው ላይ ለቋት፣ እርግጠኛ ነኝ እንደዛ ነው የሚያደርገው። ለቋት ብኩን አርጓት ወይ ከአብርሃም ሳትሆን ወይ ከማንም ሳትሆን አርጓት ለቋት እንዲሄድ ነው እንጂ ይፈልገው የራሱ የሆነ ትዳር ያለው ልጅ ነው። እኔ የደስታን ሚስት አግኝቻት ከነ ልጇ አግኝቻት አውርቻታለሁ እያልኩ ነው። በቃ እኛን አገናኘንና ጠርቻታለሁ። እዚህ ጋር ትመጣለች፣ ታወራታለች፣ ችግር የለውም እኮ። ግን አሁንም ቢሆን እኔ ንገሩት፣ ምከሩት፣ ከሚስቱ ጋር ይመለስ ወደ አውሮፓ። በቃ አለቀ። ሩታ የሚለው ነገር ይተው ነው ማለት ሚስት ብላችሁ አትፍጠሩ። እሱ ሚስት አይደለም፣ ምንም ህይወት የለውም፣ ጓደኛ የሌለው ልጅ ነው። እናንተ በመናባችሁ ፈጥራችሁ የዳራችሁት ነገር ነው እኮ እንጂ በአካል መሬት ላይ ትዳር እንደሌለው ታውቃለሁ። ልጅ እኮ አለው ያልኩ ወንድም የፈጠራችሁት ነገር ነው። ልጅ አለው ትዳር እንደሌለው ታውቃለህ። ራሱ የምትመስል ልጅ አለችው ያልኩ እስቲ እኔ ወንድሙ ሳላቅ የት ነው አንተ ትመጣለች? እኔ አገናኛለሁ፣ ችግር የለውም። አገናኘን፣ እሷን እንፈልጋታለን። ግን ይኸውላችሁ ሌላ ነገር እንዲፈጠር ግን አልፈልግም። ሴት ልጅ ነች፣ ልትጎዳ አልፈልግም። እየሰማኝ ነው አይደለ? እንደዚህ አይነት ነገር የምናደርግ ቤተሰቦች መጀመሪያ ባለጌ የሆነውን ደስታ ቤተሰብ ልጃችሁን ወይም ደግሞ ዘመዳችሁን ወይ ወንድማችሁ ሊሆን ይችላል ያን ነገር አስተካክል። ሰው ብዙ አታውራ። እንደዚህ ቆሻሻ አይሆንም ነበር እሱ ሰው ትዳር ውስጥ ገብቶ ቆሻሻነቱ ስለሆነ እንጂ እንደዛ ረግጣ ሩታ ይሰደበች። ይሄ እናንተ ደባ ነው መስሎት ነበር እሱ ሩታ ወዳው የምታገባው ብር ስላለው የሆነ ኃይል ስላለው። ይሄ እናንተ ደባ ነው። ይኸውላችሁ እኔ አሁን ሙዳችሁ ገብቶኛል። ሁለታችሁ ደስታ እቺ ልጅ ማግኘት ስላልፈለገ በእናንተ በኩል መንገድ ላይ ወደኋላ ለማስቀረትና ተደባብሶ እንዲጠፋ ፈልጋችሁ ለሷ ኬዝ ማለት ነው። የሱም ኬዝ ሩታም እንድትሰማ ስለማትፈልግ ለምን ሩታ በአሁን ሰዓት እምቢ ብለዋለች። ድጋሚ እንደሚባባስ ስለሚያውቅ ማለት ነው። ልኳችሁ የሆነ ነገር ለማበላሸት ነው። ከለየቷ ጋር ግን ራስ እንድትወርዱ ፈልጋለሁ። ምንም ነገር እኔ አንድ ነገር ልንገርህ፣ እቺ ልጅ የሆነ ነገር ከመሆኗ በፊት ይሄንን ወሬ የፈጠራችሁትን ወይ በመናባችሁ የፈጠራችሁትን ወሬ አቁሙ። ያለበዛ እቺ ልጅን የምንወስድበት እርምጃ እንወስድባታለን። ሌላ የከፋ ደረጃ ላይ ሳንደርስ ይሄ ወሬያችሁን አቁማችሁ እቺ ልጅ አለው ባለትዳር ነው የሚለውን ወሬ ማቆም አለባችሁ። እኛም ካለበዛ ልጇ ላይ ነው እኛ በስም በማጥፋት ነው ከሳችሁ። ስም በማጥፋት ነው ከሳችሁ። ከዚህ በኋላ ስም በማጥፋት ነው ከሳት። እቺ ልጅ እሱን አመስልም ኧረ እባክህ እቺ ልጅ እሱን አመስልም ወይ በሚካኤል የምሬ ነው እኮ። እቺ ልጅ እሱን አመስልም ወይ እንደምስ ሰላም እንደነሽ የምርክ ነው ነይ ማማ። እቺ ልጅ ደስታን አመስልም ወይ በደንብ ያት ቤተሰብ አሳይ። እቺ ልጅ ማን ነው መስለው በመመሳሰል እኮ አይደለም የሰው ልጅ ይመሳሰላል። ኖ በቃ ልጁ ነች አይደለችም። ነው ጉዱ በእናትህ አስጨነቀኝ ከመምጣቴ አይደለም። የሰው ልጅ መልሱ፣ ካመጣችሁበት መልሱ። ራሱን ነው እኮ መስሎች እዚህ ወይ እኔ ውጪ ቆይ አሁን አንዴ እንደ ትልቅ ሰው እናወራ። ይቅርታ ከየት ነው የመጣሽው? ማነሽ? ደስታን ታውቂዋለሽ? ጃኒ ምን ግራ ይገባል። መልሽላችሁ ነው ደስታን ታውቂዋለሽ? ከመጠየቅ በፊት አንተ አላውቅም። ከየት ነው የመጣሽው? እኛ የደስታ ወንድሞች ነን።
ኦኬ የባሌ አዎ የደስታው ባሌ የሚለውን አስተካኪ ባሌ የሚለውን አስተካኪ እና ስለ እሱ ገና የምናወራው ነገር ነው። ባሌ የሚለውን አስተካኪ ኖ እኔ አገናኝ ሲሉኝ እኔ እንደዚህ በእንደዚህ መንገድ እንገናኝ ጠየቅኩት መልስ አይደለም ፍርዱስ አይደለም እኔ ደስታን ላገናኝሽ በቃ እንደዚህ ልንገናኝ አሁን ባሌን ፈልጌ ነው የመጣሁት እሺ ኮተታው ሰብስበልኝ ልጠብቅ ባሌ የሚለውን ነገር አትጠቀሚ የክሎን ነገር ተመልሽልናለሽ ባሌ የሚለውን ቀበሌው ፖሊስ ጣቢያ አይደለም ያለሁት ገባህ አይመለከትም ማንም ልሁን ማን እየሰማችሁኝ ነው እቺ ልጅ እኮ ማስረጃ ትሆናለች ስለዚህ በቃ ሌላ ነገር ትዩ ካኛ ምንድነው ማስረጃ የምትሆነው መረጃ በሌለ የፈጠራችሁት ነው ወልዶ ከዲ ቤተሰባችሁ ሊሆን ይችላል በቃ ጥሩ ከሳሽ እስቲ ቡቼ ትላንት የቆምክለት ሰውዬ ይሄው የዚህ ቤተሰብ ሰው ነው እንግዲህ በጣም የተከፈለ ቤተሰብ ያለን ሰዎች ነን እኛ እንደዚህ አይነት ነገር ቢኖር ቤተሰብ ላይ ሄደሽ ይጣጣል ሲዋረድ የተከበረ ቤተሰብ ላይ ሄደሽ ይጣጣል የምትናገሪው ነገር አየናችሁ እኮ አየናችሁ የተከበረ ቢሆንም አቅክ ነበር አንተም ወንድም ሆነክ ወይኔ የትኛው ወንድም ነህ አንተ ደግሞ ታክልጅ እስከታደርሽ ድረስ እኛ ሳናቅሽ አስበሽ እኔ መስኑ እኮ ነው ምን እኔ ወንድም ከዛሬ ውጭ አይቼ ካላቀም የባሌ ወንድም ሆነ ወይስ እቺ ልጅ የዛን ልጅ ፕሮሰስ የላትም አንዴ ተወልዳ ያደገች ናት እኔ ሁሉ አንተ ጠበቃ ቆማችሁለት አይ ይውጡልኝ ከዚህ ሳይት ጀምሮ የመጣው ታንተ ነው ጉድ ነው እኛ እንደ ትላልቅ ሰዎች ልናወራ ነው የመጣ ነው ውጪ የምትችል ከሆነ ጥያቄን ጠይቃት የምትመልስልን ነገር ካለ ትመልስ አይ እኔ እኮ መልስ ይላልው ቢቀር ይሻላል እሷ ተመለሰልን በአግባቡ ተመለሰልን በአግባቡ እየመለሰችን መረጃ ውጪ እኔ ብዙ ችግር ያለብኝ ሰው ነኝ ገባክ አይደለም ችግር የለም ችግሮችን እኛ እንፈታልሻለን የቸገረሽ አመሰግናለሁ እርዳታን አልጠየቅኩም ገባክ የመጣሁት ቡቼ ጋር ነው ልታወራኝ ሲጀመር እንድታወራኝ አልፈቀድኩልህም ካናገርም አልተመቸኝም ጥያቄን ጠይቅሽ ደስታ ማን እንደሆነ ታውቂያለሽ ግን የደስታ ማለት ያላወቀ ልጅ ነው እኮ እስቲ ሌላ ደስታ ካለ እኔ ግራ ገባኝ ሌላ ደስታ ካለ እስቲ ፎቶን አሳየን እኛ ግራ ገባን እስቲ አንተ ሚስት ነች እያልኩ ነው እስቲ ሌላ ደስታ ከሆነ ፎቶ ታሳየን እኛ እኮ ግራ ገባን አንተ በጣም እሱ አይነት ልጅ ጋር የሚሆን ልጅ አይደለም እኮ በጣም ኩል እንደማይመጥነኝ አውቃለሁ እኔስ ችግር የለውም ለጠየቅንሽ ጥያቄ በአግባቡ መልሽልን ስለምናቀም ነው እዚህ ድረስ የመጣ ነው ወንድሙ ስሉ አንቺንም አናቅሽም እኛ በቃ እንዳንቺ አይነት ሚስት አላስተዋወቀንም ኦኬ ባለ አሁን በዚህች ልጅ ፊት እንደዚህ አይነት ነገር አላስተዋወቀንም በዚህች ህፃን ልጅ ፊት እንደዚህ በደስታ ልጅ ፊት እንደዚህ አይነት ነገር ማውራት ተገቢ ነው ከዚህ በላይ ያስደርጋል ከዚህ በላይ ያስደርገናል እናንተ እኮ ነው ያበላሻችሁ ዘመዴ ነው ራሱ ብትሉ አይታንኩት ውስጥ የከተታችሁት እናንተ ናችሁ እኮ ሆነብን ያለው ጉዳይ ማለት ነው የሰው ትዳር ውስጥ የገፋፋችሁት ጎበዝ ደስታ በርታ ሩታን ታገኛታለህ በብር ኃይል እንዲህ እያልክ እናንተ ናችሁ ግን የኛ ቤተሰብ በብር ኃይል ነው ደስታን አታውቁትም ለዛ ነው እኮ በቃ እንደዚህ የምትሆኑት ደስታን አታውቁትም ያወራው እኮ ሰው የብር ኃይል የእውነት ደስታን አታውቁትም ለደስታ ብዙ ነገር ባታወሩ ደስ ይለናል እኛ ስም በማጥፋትም ጭምር ነው የምንከሳችሁ ከዚህ በኋላ ሶሷ ከአረብ ሀገር ትምጣ ኬት ትምጣ አናውቅም ስለመክሰስ እናንተም ታወራላችሁ አሁን የመጣሁት አንተ ጋር ነው አሁን ይኸውልህ ሴት ልጅ መናገር አሁን ይኸውልሽ አንቺ ጋር እኛ እናወራ እኔም ከእናንተ ጋር ንግግር የለኝም በቃ ጥያቄ በአግባቡ አልመለሰችልንም እኛ በህግ አግባብ እንጠይቃታለን ስም ማጥፋት ነው ያዘችው እንነጋገር ተረጋጋ በመጮህ የምታመጣው ነገር የለም ገባህ አይደል ሴት ልጅ ደግሞ እንደዚህ መናገር እንደዚህ ምንም ስማ ቡቼ ባሌን ታገናኘኛለህ ወይስ አታገናኘኝ ሌላ ካንተ ምን ትፈልገው ኧረ ባሌ የሚለውን ነገር አቁሚ ንግግር የለኝም ያወራሁት እሱን ነው ባሌ ስትይኝ እንዴት ነው አንቺ ባሌ እኔ ባል እንዴት ነው እኔ አይደለም ፍርዱስ አይደለም ወይስ የተሰጣ ድርሰት ነው መሰለኝ የትዳር ምናምን ነገር ማን ነው ድርሰቱን የሰጠሽ ትዳር ባሌ ነው ምናምን የሚለውን ነገር እኮ ገራገባ ብቻ ፍርድ ቤት ነው እንከሳችሁ በቃ አንተንም ጭምር ማለት ነው ተባባሪ ነህ እስከ መጨረሻው እንሄዳለን ደግሞ አንተ ነህ ምንም አይነት መረጃ በሌለበት ልጄ ነው ባሌ ነው ሰው ይችላል እኔ ልንገራችሁ መንገደኛ አምጥተህ እንደዚህ አትበለን እኛ ቤተሰብ እንደዚህ አይነት ነገር አትክተት መንገደኛ አምጥተህ ልንገራችሁ እኔ ቀጥታ ደስታን አገናኛታለሁ ደስታን አገናኝቻት እንዲያምን አድርገዋለሁ እንዲያምን አድርገም አንተንም ቼክ አጠገቧ አትደርስም ነገርኩህ እንዲያምን አደረገዋለሁ ከሚባል ሰው ጋር እንዳትገናኙ ብሎን አደራ ብሎን ነበረ የግድ አልፈን የመጣ ነው
አሁን ምንም ክርክር አንፈልግም። ይሄን ድራማችሁን ታቆማላችሁ። ከዛሬ ጀምሮ ከዚህ ከተማ ተነስተሽ እንድትሄጂ እንፈልጋለን። ሌላ ነገር እንዲደርስብሽ ካልፈለግሽ ከዚህ ከተማ ለቀሽ ሂጂ ማለት ሰው ይላል። ለቀሽ ሂጂ ከዚህ ከተማ ውስጥ ብናገኝሽ በምንወስደው እርምጃ እኛ ተጠያቂ አንሆንም። ላንተ ነው ነግረናል። ይኸውላችሁ ከዛሬ ጀምሮ ሂድ። ይኸውልህ ስሙኝ፣ የሁላችሁ ሚስጥር አንድ ባንድ እየወጣ ነው እያለቀ ሁሉም መስመሩን እየያዘው ሄርሜላም ብትሆን ደስታም ቢሆን አብርሃም ቢሆን ሁሉም እያንዳንዱ ነገር እየተስተካከለ ነው። ማን ሰዓት እያንዳንዱ ማን እንደላካችሁ አንተ ነው የምታደርገው። ምን ማድረግ እንደሚልካችሁ እያንዳንዱ ነገር ነው ደርሼበታል። ስለዚህ እቺን ሴት ግን አሁን እንድትናገሩት አልፈልግም። የራሷ የሆነ እውነት አላት። ገባህ አይደል? አንተ የመጨረሻ ማስረናት አልኩ። እዚህ ሀገር ውስጥ ደግመን እንዳናያት የመጨረሻ ትሂድ በሰላም። ደግሜ አልነግርሽም ከዚህ በኋላ በቃ እዚህ ሀገር እንዳገኝሽ አልፈልግም። ዛሬውኑ ተነስተሽ ሂጂ። የትራንስፖርት ከሌለሽ የትራንስፖርት እንሰጥሻለን። ነገ እዚህ ሀገር ብናያሽ የምንወስደውን እርምጃ እንወስዳለን። አስባለሁ ብዙ አስባለሁ ብዙ